ሞክሩት። በእርግጠኝነት ትወዱታላችሁ። በእርግጠኝነት ነገር ትወዱታላችሁ። ዛሬ ከኔ ያኮናችሁ ይሄን መሰለ ቆንጆ መኮሮኒ በአንቾቪ ያዘጋጅላችኋለሁ። ጠብቁ። ሌላችሁ እንደምሰነበታችሁ ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራ ቆይታ ጋር ዛሬ ምግባችን ለየት ይላል። ለጤናችን በጣም ትኩረት ሰጥተን ዛሬ ምግብ እናዘጋጃለን። ዛሬ ግሉተን ፍሪ በሆነ መኮሮኒ ማዘጋጅላችሁ ሁለት አሳዎችን ቀላቅዬ የምሰራችሁ ቆንጆ መኮሮኒ አለ። በሰርዲና በአንቾቪ አሳዎች ቀላቅዬ ማዘጋጅላችሁ ቆንጆ ምግብ አለ። እሱን ተመለከታላችሁ። እንግዲህ አንዳንድ ጊዜ ትንሽ ቆንጆ ምግብ ሰርተን ትልቅ እንግዳ ሲመጣብን የምንሰራው ቆንጆ ምግብ ነው። በቅድሚያ እንግዲህ እናንተ እያስተዋወኳችሁ መኮሮኒ ቀቅላል ጊዜ ስለፈጅብን ጠደን ወደ ስራችን እንገባለን ማለት ነው። እዚህ ጋር ግሉተን ፍሪ የሆነ አለ ገበያ ላይ ብዙ ጊዜ ከጤና አኳያ ከግሉተን ነፃ የሆኑ የፓስታ ታይፖች አሉ። ስለዚህ አንድ የፓስታ ያምራችሁና ተተከሩ ለዚህ ግሉተን ፍሪ ፓስታዎች እነዚህ ሽጣሉ ገበያ ላይ መውሰድ መጠቀም ትችላላችሁ ማለት ነው። እዚህ ላይ እንግዲህ ጨው አድርገን ወደ ሌላው ፕሮግራማችን እንገባለን። ለጨው አድርግና መኮሮኒ መቀቀል ስለሆነ ብዙም ማላላቸው ይበቃኛል። እንግዲህ አብሮ ስላለብኝ ይሄኛውን መኮሮኒ እንደዚህ ገርበብ ባረግ ይደረውና ሌሎች ግብአት ያስተዋወቃችሁ። ያ እንግዲህ ሰርዲን አለኝ። ሰርዲን በጣም ከፍተኛ ኦሜጋ 3 የበለጸገ ነው። ከፍተኛ ለህፃናትም ለአዋቂም ለአይምሮ እድገታችን ለጤናችን ለአጥንታችን በጣም የሚጠቅም ንጥረ ነገር ያለበት ስለሆነ ሰርዲን ተጠቀሙ። ያ ደግሞ አንቾቪ የምትባል አሳ አለች። እንደዚህ በቆርቆሮ ታሽጋ ትሸጣለች። በጠርሙስም አለ እንደ በትልቅም መጠን አለ። እንደዚህ አንቾቪ የምትባል ቆንጆ ፍሌት አለ። ብዙ ጊዜ ናፖሊታን የሚባል እንትን ፓስታ ወይ ደግሞ ፒዛ አይታችሁ ከሆነ ከላይ ጣልጣ የሚያውቋት አሳችን ናፖሊታችን ነች። ሌላ ግብአታችን ደግሞ ቤዝል ቅጠል ነው። ቤዝል እንጠቀማለን። እንዲሁ ደግሞ 2 ቀይ ሽንኩርት እንጠቀማለን። ያ ደግሞ የተላጠ ነጭ ሽንኩርት እናደርግና ይሄንም ለዚህ ስራ እንጠቀምበታለን ማለት ነው። ሌላ ግብአታችን ደግሞ እንደዚህ የተፈቀፈቀ ቺዝ አለን። እንግዲህ በአጠገባችሁ ባለው አቅም ካለ ፓርሜዛን ቺዝ ካለ ደግሞ ፕሮቮለር ወይ ደግሞ ሞzzarella ቺዝ መጠቀም ትችላላችሁ። ግን ጥሩ የሚሆነው ግን ፓርሜዛን በሚሰራ ነው። ሌላው ግብአታችን ደግሞ እንደዚህ አንድ ቀን ያደረ ዳቦ ያስፈልገናል። እንደዚህ ቀዝቃዛ ዳቦ እንጠቀማለን። ፐርስሊ ቅጠል ማድረገን ማዘጋጅላችሁ ቆንጆ የፓስታ አይነት አለ። ተመለከታላችሁ ማለት ነው። በቅድሚያ እንግዲህ ሽንኩርቱን በመክተፍ ጀምራለሁ። ሽንኩርቱን በመኮሮኒ ቅርጽ እንዲሆን ረዘም አድርጌ ስላይስ ከትፈዋለሁ ማለት ነው። እንደዚህ አድርገን ታታርጋችሁ ሽንኩርቱን በዚህ መልኩ ከትፈዋለን። አድርጋችሁ እንደዚህ ከትፋለን ማለት ነው። እቺ ወደ ጎን ካረግናት በኋላ ጋር ደግሞ ያሉትን ነጭ ሽንኩርቶች ስላይስ ወይ ደግሞ ካስፈለጋችሁ ደግሞ እንደዚህ መታ አድርጋችሁ መልቀቅ ይቻላል። ካረጋችሁ እንደዚህ አድርጋችሁ እንዳርገን ወደ ጎን እንተዋታለን ማለት ነው። መፍጫችን ላይ ዳቦ እንደዚህ ቆረጥ እናደርጋለን። ዳቦን በጣም ሳይደርቅ እንፈጫዋለን። ሸርከት አድርገን እንፈጫዋለን ማለት ነው። ከቤዝል አንድ ቅጠል እንደዚህ እናረጣና ቤዝል እናደርግበታለን። ፐርስሊ ቅጠል እንደዚህ እናደርግበታለን። ፐርስሊ ትንሽ ጨው እናደርግበታለን። ትንሽ የወይራ ዘይት እናደርግበትና ይህንን እንፈጫዋለን። ፈጭ መልሳት ማትሉ ተመልሰናል። አሁን ወደ ምግብ ስራው እንገባለን። በቅድሚያ እንግዲህ እዚህ ጋር አዘጋጀሁት ቅቤ እናደርጋለን። ትንሽ የወይራ ዘይት እንቀላቅልበታለን። እንዲህ ካደረግን በኋላ
እዚህ ጋር መኮረናችን እየበሰለ ነው። በጎን ደግሞ የመኮረኒን ሶስ እናዘጋጃለን። እንዲህ ካረግን በኋላ በቅድሚያ እንግዲህ ካዘጋጀነው ሽንኩርት ላይ ነጭ ሽንኩርት መጀመሪያ እንጨምራለን። ነጭ ሽንኩርት መጀመሪያ በእሳት ያበሰልን። ቅቤው የነጭ ሽንኩርቱን ጣዕም በደንብ እንዲይዝ እናደርጋለን ማለት ነው። ዋው ነጭ ሽንኩርትና ቅቤ ሲቀላቀል በጣም የሚገርም ጣዕም ነው ያለው። እንዲህ ታደርጋላችሁ። ከዛ በማስከተል ቀይ ሽንኩርት እንጨምራለን። ቀይ ሽንኩርት ጨምረን እንደዚህ ማብሰል እንጀምራለን። በነገራችን ላይ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቱን ጫን አድርጓል። ይህን ቪዲዮ ደግሞ ሼር አድርጉ። ሁሉ ሰው ባለሙያ እንዲሆን ሼር በማድረግ ተባበሩን። እንዲሁ ደግሞ ላይክ ማድረጋችሁ እንዳዘነጉ። የኛ ቤተሰብ ከሆናችሁ ባለሙያ ትሆናላችሁ። እንዲያድርጋችሁ እንደዚህ ሽንኩርቱን ነጭ ሽንኩርቱን ቅቤው እንደዚህ እናበስለዋለን። እሳቷን ቀነስ እናደርጋታለን። እንደዚህ እሳት ከቀነስን በኋላ ፓስታ ከምናበስልበት ውሃ ላይ ተወሰነ ጠብ አድርገን እንደዚህ ማብሰል እንጀምራለን። እንዲያጋጭ ሽንኩርቱ እንዲበስላችሁ በፓስታ ውሃው እንደዚህ እናበስለዋለን ማለት ነው። ነጭ ሽንኩርቱ ፈይታችሁ መጠቀም ትችላላችሁ፣ በመጠን ማሳት ትችላላችሁ። ግን እንደዚህ ነጭ ሽንኩርቱ በጣም ከፍተኛ ጥቅም አለ። በነገራችን ላይ እንደዚህ ስትመገቡት በጣም ይጠቅማችኋል። እንዲህ ካደረጋችሁ በኋላ ሰርዲን እናወጣለን። ሰርዲን ላይ ሰርዲን እንጨምረዋለን። ፈሳሹን ትተን ሙሉ ሰርዲን ይገባል። ሰርዲን እናበስላለን። ትንሽ ሰርዲኑ ጨው ስለሚኖረው ትንሽ ጨው ሳናበዛ ከዛ ቤዝል ቅጠል አንድ አድርጋችሁ እንደዚህ ታበስላላችሁ ማለት ነው። እዚህ ጋር ማሳያችሁ ደግሞ እንትን አለ። እዚህ ጋር ቅድም የፈጨነው ዳቦ አለ ከቤዝልና ከእንትን ጋር የተፈጨነው ዳቦ ላይ ቺዝ እናደርግበታለን። እንደዚህ ቺዝ አድርጋችሁ ታስቀምጣላችሁ። ኛው እንደምታዩት ቺዝ እና ዳቦ እንደዚህ የተፈጨው ዳቦ እንቀላቅለዋለን ማለት ነው። አሁንም ከፓስታ ውሃ ላይ ታወጣላችሁ። ትንሽ እንቀምሰዋለን። ትንሽ ይፈልጋል። ካደረጋችሁ በኋላ ስፓጌቲያችን መብሰሉን ቼክ እናደርጋለን። ማነው ማለት ፔን የመከሮናችን ቅርታ ስፓጌቲ ፔን የመከሮናችን እስቲ በስሏል። እንዲህ ያወጣችሁ ቀጥታ ወደ ሶሱን ጨምረዋለን ማለት ነው። በጣም ቀላል ከፍተኛ የንጥረ ነገር ክምችት ያለው ትንሽ ዋጋም ውድ ነው። ትንሽ ሰርዲኑማ ውድ ስለሆነ እሺ፣ በዚህ መልኩ እንግዲህ ካረጋችሁ እንደዚህ ያርጋችሁ ይሄን እንደዚህ እንቀላቅለዋለን። በጣም ይገርም ጣዕም ታገኛላችሁ እንዲህ ስታደርጉት። ቀላል ግን በጣም ቴስቲ የሆነ ከፍተኛ የሆነ ጥቅም ያለው አንደኛ ግሉተን ፍሪ ነው ፔኔው። ሁለተኛ የአሳ ዘሮች ናቸው እየገቡበት በጣም ከፍተኛ የሆነ የኦሜጋ 3 ኮንቴንት ያላቸው የአሳ አይነቶች ናቸው ሰርዲንና አንቾቪ። እንዲህ ካረግን በኋላ ምን ታረጋላችሁ? ትንሽ ከልችኛዋ ዳቦት እንሰንሳለን። አሁን ሳለ እንግዲህ
የቀረውን ዳቦና አንቾቪን ታገን ለማቀፍ ተመለከታላችሁ። ጠብቁኝ። እሺ ተመልሰናል። አሁን ወደ ማቅረቢያ ዕቃችን ላይ አድርገዋለን። በጣም የሚገርም ነው። ቀላል ግን ቀምሱ በጣም የሚገርም ጣዕም ታገኙት በዚህ አዝመጋ ከሰራችሁት። እኔ ማሳየት በቃኝ ነው። እንዴት ታደርጋላችሁ? ቅድም ያዘጋጀነው ዳቦ አለ። የተፈጨው ዳቦ ከቤዝልና ከፐርስሊ ጋር ፍቅር እናደርጋለን። ከዛ በኋላ እዚህ ጋር አንቾቪዋን ከነ ዘይቷ በጣም ውድ አሳ ነች። አሳ አንቾቪ እንዲያታረጉና አንቾቪዋን ከእንደዚህ እናደርጋታለን። ዋው በጣም ሬስቶራንት ላይ ጣለጣል የሚያደርጉላችሁ ምንድነው? በጣም ውድ ስለሆነች ነው። እሺ አሳ ውድ ስለሆነች ነው በጣም በትንሽ መጠን የሚያደርጉላችሁ፣ ግን ከፍተኛ ጥቅም ያላት የአሳ ታይፕ ነች። ታርት እናደርጋለን። ትንሽ እዚህ ላይ እንደዚህ እነሰንሳለን። ቡም! የሚገርም ቆንጆ የማካሮኒ አይነት ነው። እባካችሁ ሞክሩት፣ በጣም ትወዱታላችሁ። አንደኛ ማካሮኒ ነው። ቅመሱትና ጣዕሙን ንገሩኝ እስቲ። ለመቀምሼ ጣዕሙን ንገራቸው። አንቾቪ እናደርጋለን። ለዚህ ማካሮኒውን ያቀናጀዋለሁ። ኦኬ ምን አይነት ጣዕም ነበራችሁ መሰላችሁ? የሆነ ቋንጣ የአሳ ቋንጣ ታውቃላችሁ? የአሳ ቋንጣ ከሶስት ከተቀላቀሉ በቃ የቋንጣ ፍርፍር ስትበሉ ደስ የሚል ጣዕም የለም። የዛ አይነት ጣዕም ታገኛላችሁ። በቃ ደስ የሚል አሳ ቋንጣ ውስጡ በጣም ቆንጆ የሆነ ጣዕም ታገኙበት የማካሮኒ ታይፕ ነው። ሞክሩት፣ በእርግጠኝነት ትወዱታላችሁ። በእርግጠኝነት ነገር ትወዱታላችሁ። ምርጥ የማካሮኒ አሰራር ነው። እንግዲህ ጉርሻ ከሼፍ ዮናስ ጋር ለዛሬ የመሰነበ በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ወዳችኋለሁ። ቻው። ተቀጥለኔ